አመሰግናለሁ። ኤርክራፍት ሰራ ሲባል እንዲያውም ተመልካች እንዲረዳው የምፈልገው ነገር ምንድነው? እነኚህ ኤርክራፍቶች ለየት ያለ ባህሪ ያላቸው ለትላልቅ አውሮፕላኖች አይነት ሲስተም አይደለም። ዓለም አቀፋዊ ሕግም አላቸው። ምናልባት የኢትዮጵያ አቪዬሽን ቀጣዩ ያን የውጭ ተሞክሮ ነው ስሎ ወደ ተግባር ገብተን ይሄን የራሱን ሕግ መሰረት በማድረግ ያን ተሞክሮ መውሰድ ቀጣይ ወደ አገልግሎት የምንገባበት መንገድ እኔ ዝግጁ ነኝ። ምንድናቸው እነኚህ በሁለት መልክዓ ምድር ናቸው የሰራኋቸው ኤርክራፍቶች። አንዱ በባህር ነው፣ ሁለተኛ ደግሞ የብስ ላይ ናቸው። ስለዚህ የየብሱ ስራ አልቀዋል፣ 100% አልቋል የየብሱ ስራ። የባህሩ ግን ፍሎት ጊር የሚባል አለ። እጅግ ውስብስብ የሆነ እንትኖች ናቸው። በባህር ላይ እንዴት መንሳፈፍ ይችላል፣ ምን መሰረት አድርጎ ነው መንሳፈፍ የሚችለው፣ ያን የሚሰራበት ማቴሪያል ምንድን ነው የሚለው ሙሉ ዲዛይኑ በጣም አልቋል። ቀጥታ ወደ ተግባር ገብተው ግን ፍሎት ጊሩን ገጥሞ የሚገጠም ነው፣ የሚገጠምና የሚፈታ ነው። ከተገጠሙ በኋላ በሁለቱ መልካም መስራት ይችላል። በባህር ላይ ማረፍ ይችላል፣ መነሳት ይችላል። ከየብስ ላይ ማረፍ ይችላል፣ መነሳት ይችላል። ፍሎት ጊሩ ሳይፈታ መሬት ላይ መንቀሳቀስ ይችላል። ፍሎት ጊሩ ተፈቶ መንቀሳቀስ ይችላል። ፍሎት ጊሩ ሳይገጠም አሁን ያሉት ደረጃ ያለበት ደረጃ ነው። ቪዲዮ ላይ እንዳያቸው አሁን ባሉበት ደረጃ የየብስ ላይ በዚህ መንገድ አገልግሎት ይሰጣሉ። ባህር ላይ ሲፈለግ ለየብስ አመቺ ያልሆኑ ቦታዎች ሲኖር ደግሞ ፍሎት ጊሩ ይገጠምና ባህር ላይ አገልግሎት እንዲሰጥ ይደረጋል። ይህም እጅግ ጥናት ረጅም ጊዜ ጥናት የተደረገበት ነው እንጂ ዝም ብሎ ባህላዊ በስሜት የሚያታ ነገር አይደለም። በተለይ ከስራው ጋር ከዚህኛው ጋር አብረን መስራት የሚፈልጉ ሰዎች የቢዝነስ ፕላን ስላለ ያንዳንዱ አብረን ማውራት እንችላለን። በሰፊ ጊዜ ሰጥተን አውርተን ወደ ማኒፋክቸር መቀየር የምንችልበት እድል ስላለን ይህ ፍላጎት ያላቸው ሰዎች ስራው ላይ እንዲጋሩ በዚህ መንገድ ጥሪ አቀርባለሁ። ሌሎች ምንድናቸው ለምን አገልግሎት ይውላሉ ብትለኝ እጅግ ብዙ ዘርፈ ብዙ ናቸው። ለምሳሌ አንድ ሁለት ብንጠቅስ አንዱ የመጀመሪያ ሰፋፊ የእርሻ ለምሳሌ ለግብርና ሰፋፊ የእርሻ ቦታ ያሉበት አካባቢ የጸረ አረም ርጭት ላይ አገልግሎት ይሰጣሉ። ይሄኛው ደግሞ ልክ እንደ ድሮን ሳይሆን ሰው ላይ ውስጥ ሆኖ ኮንትሮል እያደረገ ነው እነዚህ የሚሰሩት ርጭቱ የሚካሄድበት። ሁለተኛ ቱሪስት ለምሳሌ በኢትዮጵያ ውስጥ የተለያዩ ቦታዎች አሉ። እነዚህ ቦታዎችን ማረፍና መነሳት በማይመችበት ቦታ ትንሽ ማንጎጎያ ቦታ ብቻ በመጠቀም ለምሳሌ ቃጠሎ የተለያዩ ድኖች አለ። ለምሳሌ የተለያዩ ኢትዮጵያ ቃጠሎ ሲነሳ ይህን መረጃ ለመሰብሰብ እንዲሁም ደግሞ የእንስሳት ቁጠራ ሲደረግ ለምሳሌ እያንዳንዱ እንደዛ አይነት አገልግሎት ይሰጣሉ። ሁለተኛ ሪዞርቶች፣ ኢትዮጵያ ውስጥ ብዙ ሪዞርት አለ። እነኚህ ሪዞርት ብዙ ጊዜ የምናያቸው ደግሞ ሀይቆች ዳር አካባቢ ናቸው። ሀይቆች ዳር እንደመሆናቸው አኳያ ለቱሪስት በጣም ሰፊ የገቢ ምንጭ ናቸው። ለምሳሌ ቱሪስቶች ሪዞርቶች እነኚህ ኤርክራፍቶች ፍሎት ጊር የተገጠመላቸው ኤርክራፍቶች ልክ እንደ ጀልባ መጠቀም ይችሉ። እነዚህ ደግሞ ከባህር ላይ መነሳት ይችላሉ፣ ማረፍ ይችላሉ። እንዲሁም ደግሞ ቱሪስቶቹ የተለያዩ ቦታዎች ማንቀሳቀስ ይችላሉ። እንዲሁም እያረፉና የተነሱ እጅግ ሳቢና መሳጭ የሆነ ትርኢትን መፍጠር ይችላሉ። በዚህ አማካኝነት ሪዞርቱ የተሻለ የገቢ ምንጭ የሚሆንበት እድልም አለው ብዬ አስባለሁ። ስለዚህ ስራዎቹ ለነዚህ ናቸው። ሁለት ነገሮች የሚሰሩበት አንዱትን ይሄ ነው። በጣም ቆንጆ ቆይታ ነበረ። እዚህ ላይ ግን መጨመር ዋናው የምንፈልገውን ሀሳብ አንችልም። መነሻው እንዴት ነበረ ለዚህ ፈጠራ መነሳሳ እና ያው ድክመቶቹ ማለት ሸናሀይበጠሙ ወጣዎች እነዚህን አንስተሃል። እንደው በመጨረሻ መልዕክት ብለህ የምታስተላልፈው ፈጠራ ሰው ሌሎችም በዚህ መልኩ እንዲበረቱ የምታስተላልፈው የፈጠራ ባለቤት ስትሆን ደግሞ የፈጠራ ሰው ስትሆን ፈጠራው ራሱ የሚጠይቀው ባህሪ አለ። እሱ ምንድነው? ትዕግስት። ትዕግስት ማለት ዛሬ ላይ ሆነ ነገን አሻግሮ ማየት ነው። ነገ አሻግሮ ማየት ማለት ደግሞ ሁሉ ላይ ይታየው ይችላል። አንተ ጋር ብቻ ሊሆን ይችላል። ያን ሁኔታ አንተን ካየው በቂ ነው። ሌላው ተሰርቶ ወደ መሬት ላይ ሲወርድ ነው ሌላው የሚረዳልና የሚለው ቅድም አንስቼልህ ነበረ። ይሄን በሀሳቢ ውስጥ እያለ በወረቀት ላይ ውስጥ እያለ ፕሮፖዛል ተቀርጬ ድርጅት ተሰጥቼ እነሱ ይመልስ የነበረ የሚጠበቅ ነገር ነው። አዲስ ነገር ያለ እና የፈጠራ ሰው ስትሆን እኚህ ነገሮች አንተ ብቻ ካየው በቂ ነው።
ስትጀምር ለራሱ ሲል መንገዱ ይመራል። እኔ ብዙ ጊዜ የማምንበት ነገር አለ። መጀመሪያ ዘዴ ዝም በስሜት መስራት አልጀምርም። ስራው ከጀመርኩ በኋላ ግን ስራ ለራሱ ሲል ባህሪው ራሱን ያመጣል። ለምሳሌ መኪና ስትነዳ አይተቀውም ግፋ ቢል 100 ሜትር ወይ 200 ሜትር ነው አብቅቶ ሊያሳይህ የሚችል። ያቺ 200 ሜትር ከገባ በኋላ ግን አሁን ይቀጥላል። ፈጠራም እንደዛ መጀመሪያ መድረሻ ነው። በቃ መድረሻ ካወቅህ መንገድ ሁሉ እየተስተካከለ ራሱ ይቻላል ሂደት አለው እና እኔ የመጣሁበት መንገድ እንደዛ ነው። እና ፈጠራዎች አሁን እንዲህ ነው ዝም ብዬ ሀሳብ ብድግ አድርጌ አይደለም ራሴ ካለብኩት ህይወት ተሞክሮ ማድረግ ነው። የፈጠራ ሰው ስትባል ብዙ ጊዜ ይጠይቃል፣ ትዕግስት ይጠይቃል። ወዲያው ሰርተህ ወዲያው ውጤት ታገኝ ረጅም ጊዜ ይጠይቃል። እነዚህ መሰናክሎቹ ማለፍ የስራው ባህሪ ስለሆነ ታገሱ ነው የምለው እና ሌላ ተጨማሪ ነገር ካለ